ወር ወዷ ውስጥ ቁጭ ብለህ ስትረግጣት ቆይተህ 9 ወር መተኛ አሳጥተሃት 9 ወር በግራ በኩል ቢሆንልኝ በቀኝተኛ ነበር፣ በቀኝ በኩል ቢሆንልኝ በግራተኛ ነበር እያለች አንተን ወይም አንቺን እንደሚመችሽ አድርጋ በሆድ አስቀምጣ ተሸክማ ስትወጣ እቅፍ አታደርግህም ነበር። የ9 ወር ስቃይዋን ታስበው ነበር። ተወልደህም እንደገና ወይም ተወልደሽ ጡት ስትጠቢ ጡቷን እንዲህ በጥርሳችሁ ስትዘለዝሉ በድዳችሁ ስትዘለዝሉ እቅፍ አድርጋ ነበር የምታባብለው። እናት በልጇ ላይ ቂም አትይዝም። እናት ለልጇ መልካም ነገር ትመኛለች። እናት ለልጇ እሷ ምን ልበላችሁ፣ እሷ ከምትፈልገው ወይም ለእሷ ሊሆን ከሚገባው በላይ ለልጇ እንዲሆን ትመኛለች። እናት ልጇን ለማስተካከል ቆጣ ብላ ልትናገር ትችላለች፣ ልትመታም ልትገርፍም ትችላለች። ነገር ግን በፍጹም እናት ልጇ ላይ ቂም አትይዝም። በፍጹም በፍጹም። በቁስል ላይ እንጨት ምንድነው? በቁስል ላይ እንጨት የምትሰዱ ሰዎች አትሆኑ። የተቀጠቀጠን ሰባሪ አትሆኑ። ሁል ጊዜ ክፋት፣ ተንኮል፣ ሸር ሰው በወደቀበት የምታደቁ ክፎች አትሆኑ። በሰው ሀዘን ላይ ሀዘን ጨማሪ አትሆኑ። እኔ ዴዚ ባለሽበት ቦታ ይሻላል። ይሄ ሪከርድ እንዲደርስሽ እመኛለሁ። አላህ ብርታቱን ጽናቱን ይስጥሽ። የኔም የሁሉም ጓደኞች የምኞት ነው ላንቺ። ግን በእርግጠኛነት ውስጥሽ እንዲያምንበት የምፈልገው በፍጹም እናትሽ አታዝንብሽም፣ አላዘነችብሽም። ላንቺ መልካም የመሰላትን ነገረችሽ። አንቺ ባታናግሪያት ብታናግሪያት ሁል ጊዜ ለልቧ ቅርብ ነሽ። ርቂያት ተለየችኝ ብለሽ እንዳታስቢ። እናት ለሰከንድ ለደቂቃ ልጇን አትረሳም። አንቺን ብትሆኚ ውስጥሽ እንደነበረች ታውቂዋለሽ። አላህ አዋቂ ነው። በዚህ በቅርብ ጊዜ ወይም በዚህ ሁኔታ ላይ ሆነሽ ትታሽ ወደ እሱ እንደምትሄድ ስለሚያቅ ነው እጮኛሽን ወይም ባለቤትሽን አሞራውን ያዘጋጀልሽ። እህት የሌለሽ ወንድም የሌለሽ ልጅ ነሽ። ግን የትዳር ጓደኛ ማለት ደግሞ አባት፣ እናት፣ እህት፣ ወንድም ነው። በሰው ትርጉም እንዳትሄጂ ዴዚ፣ በምታዩ ትርጉም ሂጂ። እናት ልጇ ላይ ቂም አትይዝም። እናት አዝላ ሲሸናባት ቂም አልያዘችም። ሆዷ ውስጥ ስትረግጧት ነገርኳችሁ፣ አልያዘችም ቂም። ጡት ስታጠባ ጡቷን ስትዘለዝሉ ቂም አልያዘችም። ሳትበላ ስታበላችሁ ቂም አልያዘችም። እናንተ አድጋችሁን ስትረሷት። ሶ ዴዚ ሰው የሚለውን አንድም ነገር እንዳታዳምጪ። ነገ ደግሞ ስትወልጂ ስታቅፊ ሞር ትረጃለሽ። በፍጹም እናትሽ እንዳላዘነችብሽ ያኔ ትረጃለሽ። የእናት ምንነት የማያውቁ ሴቶች ወይም ወንዶች፣ የልጅ ምንነት የማያውቁ ሰዎች የሚያወሩትን ወሬ በፍጹም እንዳትሰሚ ዴዚ፣ በፍጹም። እናንተ ክፉዎች፣ በእናት እጅ ያላደጋችሁ፣ እናት ያላሳደገቻችሁ፣ አላህ ልቦና ይስጣችሁ። መሳደብ ቢቻል ጥሩ ነበር፣ ግን አላህ ልቦና ይስጣችሁ። በጣም ነው የምታሳዝኑት። እኔ እንደ ቀልድ የአንድ ሰው ወይ የሁለት ሰው ስህተት መስሎኝ ነበረ። በጣም ነው የምታሳዝኑት። አፍተር ኦል ሁላችንም የምንልሽ ዴዚ፣ እናት ልጇ ላይ አታዝንምም፣ ቂምም አትይዝም። እስከ መጨረሻዋ ሰከንድ እንደምታርፍ እንኳን እያወቀችው በእርግጠኛነት ለአንቺ ዱዓ እያደረገች ነው ያረፈችው እናትሽ። ስለዚህ በምንም ነገር ራስሽን ብሌም እንዳታደርጊ። ነገ ስትወልጂና ስታቅፊ ደግሞ ታውቂዋለሽ ምን ብትሳሳቺ ምን ብታደርጊ እናትሽ እንደማታዝንብሽ። ሳሪን ይሄንን ልል ፈልጌ ነው። በጣም ነበር ያዘንኩት በሰዎች አስተያየት። አውርተሽ ከሁለት ቀን በኋላ ይህንን ነገር ስትሰሚ በጣም ያምሻል። በጣም ውስጤ ተሰብሮ ነበረ፣ ግን ምንም ማለት አልፈለኩም። ምክንያቱም ለመሰለሽ ሙኒት የሆነ ውስጧ ነግሯታል ማለት ነው። እኔና ረጁ በጣም እንትን ልንላት ሞከርን። እንደውም ምን አሉ ቲክቶክ ላይ ልንገርሽ፣ በጣም ብዙ ቪዲዮ ተለጥፎ ሳሪ
ከእናቷ ጋር ከሀቢባ ጋር ሆነሽ አስታርቂያት የሚልም ነበረ። ማርያምን ነው የምልሽ 4 ኪሎን ጨምሮ እንደዚህ ጽፈው ነበረ። በሁለተኛው ቀን ይህንን ነገር ስትሰሚ እንግዲህ አስቢ። የዛለት ደግሞ እኛ ስናወራ በጣም ሳቀች። እኔ ባወራሁት ወሬ በቃ ወይኔ ምናምን እያለች እንደውም ምን አልኩኝ፣ እንደዚህ ትስቃለች እንዲህ ዲዚ ምናምን እያልን አወራ። በበነገታው ነው እንግዲህ ይሄ ነገር የተፈጠረው። አስቢ ምን ያክል እንደሚያም ውስጧ የሆነ ነገር ነበረ ማለት ነው። እኛ ያልተረዳንላት ግን ውስጧ የሚያስጨንቃት ነገር ነበረ። እግዚአብሔር የፈቀደው ነው። ማንም ከዚህ ሊያስጥለን ሊያስቆመን አይችልም። ግን ሙኒት እንደ ሴት ስብራት በጣም ያማል። እርጉዝ ሆነሽ እንደውም እኔ እርቦሽ ነው አልኳት። አረር አራበኝ ምናምን አለች። እርቦሽ ያንን ቪዲዮ ብታያት ማርያም በጣም ነው ያኔ እንደ ደበራት ውስጧ ትክክል እንዳልሆነ ምናምን ነበር ስትናገር የነበረው። እኔ በየቦታው አንዳንድ የተቆራረጡ ቪዲዮዎች ሳይ ሙኒት አለመናገር ራሱ በጣም ትልቅ ነገር ነው። በዚህ ሰዓት ጄጅ አለማድረግ የሚናገሩት ሰዎች እንደው እኔ እንጃ እኔ ቃላትም የለኝም። ሼርም የምታደርጉ ሰዎች ይሄንን ሪፖስት የምታደርጉ ዲዩት የምታደርጉ እንዲህ አይነት ቪዲዮዎች በጣም ነው የሚያስጠላው። ሁል ጊዜ ቁስል ሆኖ እንዲኖር ነገም ይቀመጣል፣ ከነገ ወዲያም ይቀመጣል። አላህን ፍሩ። ልጆች አላችሁ፣ እናት አላችሁ፣ እህት ወንድም አላችሁ። አንሱ። እንደዚህ አይነት ቪዲዮዎች ያስቀመጣችሁ፣ እንዲህ አይነት መልዕክት ያስተላለፋችሁ በሙሉ አንሱ። ያኑርላት፣ አላህ ያኑርላት። መወለድ እኮ ቋንቋ ነው። ሁላችንም እናት፣ ልጅ፣ ወንድም፣ እህት ሁሉ ነገር ነን። ግን የሰውን ልጅ በመስበር አትደሰቱ። ምንድን ነው የሚያስደስታችሁ? ጥሩ ፈጠራ እንዴ የሆነ በቃ የሌለ ነገር ፈጥራችሁ አውሩ። መታወቅ አለ መወደድ አላችሁ። ህዝብ ሲያወራ አገር ዓለም ሲያወራዋል ኖርም እንዴ በቃ እንደዚህ አይነት ነገር ፈልጋችሁ ቢሆን አውሩ። የሰውን ሰበራ የሰውን ሀዘን ከምታባዙ እንዴ ስለኔ በተናገርኳት ያችን ቃል በተናገርኩት ስለኔ ያላወራ ማን አለ? ስለኔ ያልተጠበበ ያልተጨነቀ እንቅልፋቱ ቤቱን ከፍቶ ያልተቀመጠ ማን አለ? በቃ እንደዚህ አይነት የሆነ ማአት አውሩና ፈምሱ። ማአት አውሩና ውዝግብ ፍጠሩ። በሰው ሀዘን አይደለም፣ በሰው ሀዘን አይደለም። ሀዘንን የማታውቁ ከሆናችሁ የእያንዳንዱን ቤት ሀዘን ያንኳኳል። የእያንዳንዱን በግራ ሆነ በቀኝ ከላይ ከታች በቤት ያንኳኳል። ያን ቀን እንዲያቀልላችሁ በሰው ሀዘን ላይ ሌላ ሀዘን አጭ መስለን ነው የተረዳሁት። ምክንያቱም አንዱን አሁን እያዩ ያለሁት አንዱን ለማንሳት አንዱን መግደል፣ አንዱን ለመጣል አንዱን እንትን ማለት አይነት ነው ያየሁት። ምክንያቱም አሁን ልክ እንዳልሽ ነው። ልጆቻችን ብዙ ጥፋት ያጠፋሉ። አጥፍተውም መማል አጥፍተዋል እኮ በጣም ብዙ አሉ። በውስጣችን የማንናገራቸው የማናወራቸው ብዙ ልጆች አሉን እኮ። ግን እናት እስከሆንሽ ድረስ ልትያቸው አትችም፣ በጣም አትችም። ግን እዚህ ጋር ሙኒት ሁሉም የየራሱን ነው እያወራ ያለው። ሁሉም የየራሱ አሁን በአሁኑ ሰዓት የሚጠቅሙ ምን እንደሆነ ታውቂያለሽ? ስትሮንግ በቃ በጣም ጠንካራ ሰው መሆን ብቻ። አንቺ ጠንካራ ከሆንሽ ማንም እንደማይነካሽ ብቻ ነው ማወቅ ያለብሽ። ከዛ ውጭ ሁሉም ቤቱን እየከፈተ ይለፈልፋል። ስለዚህ እኛ መሆን ያለብን ምን መሰለሽ? በጣም ጠንካሮች ጎበዞች። በተለይ ሴት ላይ የሚበረቱት ነገር በጣም ነው የሚገርመኝ። እቺ ልጅ ተጎድታለች። 1 2 3 4 ጉዳት ነው። በቃ ጉዳት አለው። በጣም ጉዳት አለው። ያ ጉዳት ደግሞ እሷ ባለችበት እንደ ሰው በጣም መገመት አያቅተንም። በጣም የሚያስጠላው ፓርት ደግሞ ሙኒት ሴቶች ነን በጣም ጄጅ የምናደርገው። በብዙ መንገድ እያወራን ያለነው ሴቶች ነን። በብዛት ደግሞ እያወራን ያለነው አረብ ሀገሩ ዓለም የምንኖር ነን። በብዙ ስቃይ፣ በብዙ መከራ፣ በብዙ ነገር ያለን ሰዎች ነን። ለምን እንደዚህ እንደምናደርግ በማይገባኝ መልኩ። ምክንያቱም ፈተናው እየደረሰብን ያለው እኛ ጋር ነው። ባናወራስ፣ ዝም ብንልስ፣ ቢቀርስ? ግን እንደዛ ልንሆን አንችል። ስለዚህ ልክ እንዳልሽው ነው። ሁል ጊዜም ቢሆን እናት ናት። በቃ እናት ናት። ልጅቷ እግዚአብሔር መጽናኛውን ይስጣት፣ ፈጣሪ አጽናናት፣ ትበርታ፣ ትጠንክር እንጂ የሰው ወሬ ከሰማች